ቤቴልሄም ከኢትዮጵያ፣ ትዕግስት ከካናዳ፣ ዓለም ከኢትዮጵያ፣ ካዬ ከዩኤስኤ በቀን 2 ትምህርታችን ላይ ራሳቸውን በትክክል ያስተዋወቁ ተማሪዎች ናቸው። ላበረታታቸው ፈልጋለሁ። በጣም ጎበዞች፣ በርቱልኝ። ይህን ቪዲዮ እስካዘጋጅ ድረስ ያስተዋወቁት እነሱ ናቸው። ከዚህ በኋላም ብዙዎቻችሁ እንደምታስተዋወቁ እርግጠኛ ነኝ። Hello everyone, welcome to day 3 ለቀን 3 ትምህርታችን እንኳን ደህና መጣችሁ። ለዚህ የ30 ቀን ትምህርት አዲስ ይሆናችሁ አሁኑኑ ይህን ቪዲዮ አቁማችሁ የቀን 1 ወይም day 1 ትምህርት ጀምሩ። ከቀን 1 ጀምሮ ደግሞ የተከታተላችሁ እዚህ ደረሳችሁ ትጋታችሁ ላደንቅ ወዳለሁ። ገና ብዙ ጠቃሚ ርዕሶችን እንማራለን። ስለዚህ በርቱልኝ። ትምህርቱ ደግሞ ዕውቀት ሆኖ እንዳይቀርባችሁ በእያንዳንዱ ቪዲዮ ልምምድ አድርጉ። እንደነገርኳችሁ የዚህ የ30 ቀን ትምህርት ዓላማው ሁላችሁም መሰረታዊ የእንግሊዘኛ ቋንቋ ክህሎት እንዲኖራችሁ ማድረግ ነው። ይህን ዓላማዬን ካሳካው ደግሞ እናንተ በተራችሁ ቻናሉን ሰብስክራይብ በማድረግ ለእኔና ለቻናሉ ድጋፍ እንድታሳዩ ፈልጋለሁ። ስለዚህ እንደተለመደው የዛሬን ቪዲዮ አይታችሁ ስትጨርሱ ትምህርቱ ጠቃሚ ከነበረ ወይም ደግሞ በእንግሊዘኛ ክህሎታችሁ አንድ ደረጃ ከፍ ካላችሁ ብቻ ሰብስክራይብ ታደርጋላችሁ። በዚህ ከተስማማን ትምህርታችንን እንጀምር። መጨረሻ ላይ ራሳችሁን እንድትፈትሹበት እንዲሁም ትምህርቱን በተግባር እንድትቀይሩ የሚረዳችሁ የተዘጋጀ ፈተና ስለሚኖር እስከ መጨረሻው በመቆየት ተከታተሉ። Let's get started. እንጀምር። በday 3 ትምህርታችን የምናየው talking about likes and dislikes ይሆናል። ስለምንወዳቸው ነገሮች እና ስለምንጠላቸው ነገሮች በእንግሊዘኛ በቀላሉ ማውራት። ስለዚህ የምንጀምረው ከምንወዳቸው ነገሮች ነው። talking about what we like። የመጀመሪያውና ቀላሉ መንገድ I like ብሎ መጀመር ነው። I like coffee. I like coffee. I like coffee. ቡና እወዳለሁ። ሁለተኛውና ሌላው ቀላሉ መንገድ ንግግራችንን I love ብለን መጀመር ነው። I love chocolate. I love chocolate. I love chocolate. ቾኮሌት እወዳለሁ። ሌላኛው ሶስተኛው ቀላሉ መንገድ ደግሞ ንግግራችንን I enjoy ብለን መጀመር ነው። I enjoy reading books. I enjoy reading books. I enjoyed reading books. መጽሐፍ ማንበብ እወዳለሁ ወይም መጽሐፍ ማንበብ ይመቸኛል። ሶስቱንም መጠቀም እንችላለን ማለት ነው። ሌላኛው ደግሞ This is my favorite food. This is my favorite food. This is my favorite food. ይህ የምወደው ምግብ ነው። የምንወደው ነገር ካጠገባችን ካለ ለሰዎች ለመንገር ይሄ የምወደው ምግብ ነው፣ ይሄ የምወደው ዘፋኝ ነው፣ ይሄ የምወደው ዘፈን ነው፣ ይሄ የምወደው ያለን ቅርባችን ያለን ነገር ለመግለጽ ደግሞ this is ብለን እንጀምራለን። this ማለት ይሄ ማለት ነው። ስለዚህ this is my favorite ብለን የምንወደው ነገር መጨረሻ ላይ መግለጽ እንችላለን ማለት ነው። favorite ማለት መወደው ማለት ነው። እዚህ ጋር በሌላ ምሳሌ አለ። This is my favorite restaurant. This is my favorite restaurant. This is my favorite restaurant. ይህ የምወደው ምግብ ቤት ነው። ካፌም ከሆነ this is my favorite cafe እንላለን ማለት ነው። ስለዚህ ከሰዎች ጋር
መንገድ ላይ ያለፍን ሊሆን ይችላል መጥቀስ እንችላለን። ወይም ደግሞ ምግብ ቤት ውስጥ ሆነን ይህ የምወደው ሬስቶራንት ነው ወይም ካፌ ነው ለማለት እዛው ባለንበት ቦታ እያሳየን ለመግለጽ እንጠቀማለን ማለት ነው። ስለዚህ እነዚህ ቀላል መንገዶች ናቸው። በጥያቄ እናያቸው። ሰዎች የምንወደውን ነገር እንዴት ነው የሚጠይቁን? እኛስ እንዴት ነው የምንጠይቃቸው? በመቀጠል መልሱንም አንድ ላይ እናያለን ማለት ነው። Do you like coffee? መጀመሪያው የምንጠይቅበት መንገድ do you like ብለን መጀመር ነው ማለት ነው። Do you like coffee? Do you like coffee? ቡና ትወዳለህ? ትወጃለሽ? ለሴቶችም ለወንዶችም ይሆናል። መልሳችን አዎ ከሆነ yes ብለን እንጀምራለን። I really like it. Yes, I really like it. Yes, I really like it. አዎ በጣም እወዳለሁ። yes ማለት አዎ ማለት ነው። really ማለት ደግሞ በጣም ማለት ነው። የምንወደውን ነገር ጠበቅ አድርገን ለመግለጽ really እንላለን ማለት ነው። like ማለት መውደድ ነው። እዚህ ጋር it ያልነው ኮፊን ማለት ነው። ኮፊን ለመግለጽ ነው it ያልነው ማለት ነው። ከፈለግን it ሚለውን ኮፊ በሚለው መተካት እንችላለን። ለምሳሌ yes, I really like coffee ብለን መመለስ እንችላለን። እንደዛ ሲሆን ቀጥታ የአማርኛ ትርጉሙ ምን ይሆናል? አዎ ቡና በጣም እወዳለሁ ይሆናል ማለት ነው። ቡና ሚለውን መጥቀስ ካልፈለግን እዚህ ጋር እንደተጻፈው ማለት ነው አዎ በጣም እወዳለሁ ብቻ ምንል ከሆነ ደግሞ yes, I really like it በሚለው እንተካዋለን ማለት ነው። በተመሳሳይ ሁኔታ የቅድሙን I love chocolate ሚለውን መጠየቅ ከፈለግን do you love chocolate? do you love ብለን መጀመር እንችላለን ማለት ነው። do you love chocolate? ቸኮሌት ትወጃለሽ? ትወዳለህ? ለሁለቱም ጾታ ይሆናል። መልሳችን አሁንም አዎ ከሆነ yes, I love it. Yes, I love it. አዎ በጣም እወዳለሁ። እዚህ ጋር it ያለው አሁንም ቾኮሌት የሚለው ለመግለጽ ነው። ቾኮሌት ራሱን መጠቀም ከፈለግን yes, I love chocolate። በአማርኛ ሲተረጎም ደግሞ እሱ አዎ ቾኮሌት በጣም እወዳለሁ። ስለዚህ ቾኮሌት ብለን ከጠቀስ ነው ትርጉሙም ላይ ይጠቀሳል ማለት ነው። በቀላሉ ደግሞ ሳንጠቅሰው መናገር ከፈለግን it በሚለው እንተካለን ማለት ነው ንግግራችን። ላቭ እና ላይክ ልዩነታቸውን ማወቅ ከፈለግን ላቭ ከላይክ የበለጠ ስሜትን ይገልጻል። ያ ማለት ላይክ ስንል ደስ የሚለን ነገር ነው እያለን ነው። ላቭ ስንል ደግሞ በጣም የምንወደው ነገር ነው እያለን ነው። ስለዚህ ደስ የሚለን ነገር አይ ላይክ እያለን መግለጽ እንችላለን። በጣም ደግሞ የምንወደው ነገር አይ ላቭ እያለን መግለጽ እንችላለን። አሁንም ሶስተኛውን መንገድ በጥያቄ እንየው። Do you enjoy reading books? Do you enjoy reading books? Do you enjoy reading books? መጽሐፍ ማንበብ ትወዳለህ? ትወጃለሽ? ወይም ደግሞ መጽሐፍ ማንበብ ይመችሃል? ይመችሻል እንደማለት ነው። ስለዚህ do you enjoy ብለን መቀጠል እንችላለን ማለት ነው ጥያቄያችንን። በተመሳሳይ ሁኔታ ምንወድ ከሆነ መልሳችን አዎ ከሆነ yes ብለን እንጀምራለን። I enjoy it a lot. Yes, I enjoy it a lot. አሁንም it ማለት reading books ሚለውን ይገልጻል ማለት ነው፣ ድርጊቱን ይገልጻል። ስለዚህ it ሚለውን መጠቀም ካልፈለግን reading books የሚለውን እንተካለን ማለት ነው። Yes, I enjoy reading books. አዎ መጽሐፍ ማንበብ በጣም እወዳለሁ ይሆናል ማለት ነው። ነገር ግን አዎ በጣም እወዳለሁ ብለን ቀለል አድርገን መመለስ ከፈለግን yes, I enjoy it ወይም ደግሞ yes, I enjoy it a lot. a lot ሚለው በጣም የሚለውን ይገልጻል ማለት ነው። ልክ ቅድም really ሚለው እንዳስገባ ነው a lot ሲሆን በጣም ይሆናል ማለት ነው። አዎ በጣም እወዳለሁ
ወይም በጣም ይመቸኛል ይሆናል ማለት ነው። ሌላው ደግሞ ቅድም ያልኳችሁ ፌቨሬት የምትለውን ቃል ለመጠቀም ደግሞ በጥያቄ what is your favorite food? What is your favorite food? What's your favorite food? የምትወደው ምግብ ምንድነው? What's your favorite ብለን የምንወደውን ነገር ነው የምናስገባው ማለት ነው። እሺ ስለዚህ ይሄን ጥያቄ ለመመለስ my favorite food is ብለን መጨረሻ ላይ የምንወደውን ነገር ነው የምናስገባው። ስለዚህ my favorite food is pasta የምወደው ምግብ ፓስታ ነው። ስለዚህ ይሄን ንግግር መጠቀም እንችላለን ማለት ነው። favorite ማለት የምንወደው ነገር ማለት ነው። ለምሳሌ who is your favorite singer? የሚመች ዘፋኝ ማን ነው ወይም የምትወደው ዘፋኝ ማን ነው ማለት ነው። who is your favorite singer? singer ማለት ዘፋኝ ነው። who የሚለው ደግሞ ማን ነው የሚለውን ጥያቄ ይገልጻል ማለት ነው። ስለዚህ ይሄንን ስመልስ my favorite my ማለት የኔ ማለት ነው። እኔ የምወደው ዘፋኝ ማለት singer is Teddy Afro። ስለዚህ my favorite singer is Teddy Afro። የምወደው ዘፋኝ ቴዲ አፍሮ ነው ማለት ነው። ስለዚህ አሁን ቀጥታ ደግሞ ወደ ምንጠላው ነገር እንዳለን ማለት ነው። talking about what we dislike ስለምንጠራው ነገር ማውራት። ይሄኛው በጣም ቀላል ነው። የቀድሙን ከተረዳ ነው ይሄኛው በጣም ቀላል ነው የሚሆንልን። ለምሳሌ የቀድሙን ምሳሌ ቡናን አሁንም I don't like coffee ቡና አልወድም። ቅድም ያልነው ምንድነው? ወዳለው ስንል I like coffee። አሁን የጨመርነው ምንድነው? don't ምትለዋን የጨመርነው። don't ምትለው አፍራሽ ናት ማለት ነው። ስለዚህ ንግግራችንን ለማፍረስ don't መጨመር ብቻ ነው የሚጠበቅብን ማለት ነው። I don't like coffee። I don't like coffee። ንግግራችንን ስናሳምር ትን አንጠራም ብያችኋለሁ በተደጋጋሚ ብዙ ቪዲዮዎች ላይ don't የሚለውን ትን እንተውና ዶን እናረጋዋለን። እንግሊዘኛችንን ለማሳመር ብቻ ነው። ሌላ ምንም ልዩነት የለውም። የትርጉም ልዩነት አያመጣም። ስለዚህ I don't like coffee ቡና አልወድም። በአጭሩ እንደዚህ እንገልጻለን። መጽሐፍ ማንበብ የሚለው ምሳሌ ብናይ I don't like reading books መጽሐፍ ማንበብ አልወድም። ምንወድ ከሆነ don't ወይም don't ምትለውን አውጥተን I like reading books ይሆናል ማለት ነው። ምንወድ ከሆነ የማንወድ ከሆነ don't ምትለውን ማስገባት ብቻ ነው የሚጠበቅብን ማለት ነው። I don't like reading books። ሌላኛው መንገድ ደግሞ ቅድም I love chocolate ያልነውን ተቃራኒ ማድረግ ስንፈልግ I hate chocolate I hate chocolate ቾኮሌት አልወድም። ቅድም እንዳልኳችሁ love ጠንከር ያለ ስሜት ነው፣ መውደድ ነው። hate ሲሆን ደግሞ የlove ተቃራኒ ነው የሚሆነው። hate ሲሆን ጥላቻ ይሆናል ማለት ነው። ስለዚህ I hate ብለን የምንገልጸው ነገር በጣም የምንጠላው ነገር መሆን አለበት ማለት ነው። I don't like ከምንልና I hate ከምንል በጣም የምንጠላውን ነገር የተናገርነው I hate ስንል ነው ማለት ነው። I don't like ስንል አይመቸኝም፣ ደስ አይለኝም እያልን ነው። I hate ካልን ደግሞ በጣም ነው የምጠላው እያልን ነው ማለት ነው። ስለዚህ I hate ብለን የምንናገረውን ንግግር መምረጥ አለብን ማለት ነው። ምክንያቱም ትክክለኛ ጥላቻን ያሳያል ማለት ነው። በጥያቄ ስናየው ጥያቄው አይቀየርም። Do you like coffee? አሁንም Do you like coffee? ቡና ትወዳለህ? እዚህ ጋር ግን መልሳችን I አልወድም ይሆናል ማለት ነው። እንደቅድሙ yes ብለን አንጀምርም፣ no ብለን እንጀምራለን። No I don't like it። አሁንም ምን ጨመረን? don't ምትለውን ብቻ ጨመረን ማለት ነው። ስለዚህ no I don't like it I አልወድም እያልን ነው ማለት ነው በቀላሉ። አሁንም የቅድሙን ጥያቄ Do
ዩ ላቭ ቾኮሌት፣ ቸኮሌት ትወዳለህ ወይም ትወጃለሽ የሚለውን አይ አልወድም ማለት ከፈለግን የስ ከማለት ትተን ኖ እንላለን። ስለዚህ ኖ አይ ሄት ኢት፣ ኖ አይ ሄት ኢት ይሆናል ማለት ነው። አልወድም ወይም እጠላለው እያለን ነው። አሁን ያየነውን በአጭሩ እዚህ ጋር በሰንጠረዥ ስንመለከት በቀላሉ ማለት ነው ላይክስ ወይም የምንወዳቸውን ነገሮች ለመግለጽ እነዚህን አራቱን እንጠቀማለን። አይ ላይክ፣ አይ ላቭ፣ አይ እንጆይ፣ በመጨረሻም ማይ ፌቨሬት ብለን የምንወደውን ነገር በመጥቀስ እንጠቀማለን። ዲስላይክስ ወይም ማንወዳቸውን ነገሮች ለመግለጽ ደግሞ አይ ዶንት ላይክ፣ አይ ሄት ያልን እንጠቀማለን። አይ ላይክ የሚለው ተቃራኒው አይ ዶንት ላይክ ሲሆን አይ ላቭ የሚለው ተቃራኒው ደግሞ አይ ሄት ይሆናል ማለት ነው። ስለዚህ እነዚህ ነገሮች ብቻ ከያዝን ለኛ መሰረታዊ እውቀታችን በቂ ነው ማለት ነው። እንደተለመደው ወደ ዴይ 3 ቴስት ወይም የቀን 3 ፈተና እንሄዳለን። የዛሬውም እንደባለፈው ቀላል ፈተና ነው። 3 ጥያቄ ብቻ ነው። የባለፈው 5 ነበር፣ አሁን 3 ጥያቄ ብቻ ነው። አንደኛው አንድ የምትወዱትን ድርጊት መናገር፣ ሁለተኛው አንድ የምትጠሉትን ድርጊት ወይም ነገር የምትጠሉትን ነገር መናገር፣ ሶስተኛው ደግሞ አንድ የምትወዱትን ነገር መናገር። አንደኛ ላይ የምትናገሩት ድርጊቱን ነው፣ ሶስተኛ ላይ ደግሞ ነገሩን ነው ማለት ነው። ድርጊት ማለት መጽሐፍ ማንበብ ያለው ነው። ነገር ደግሞ አንድ የተወሰነ ነገር ማለት ነው። ለምሳሌ ቡና፣ ቸኮሌት እንደዚህ አይነት ነገሮች ማለት ነው። የምትጠሉት ደግሞ ወይ ድርጊት ወይ ነገር ከሁለት አንዱ መርጣችሁ ነው የምትመልሱት ማለት ነው። እንደተለመደው ከኔ ወይም ከራሴ ነው የምንጀምረው። አሁንም ሀሳብ አይግባችሁ። እኔ እነዚህን ሶስቱንም መወደውን እና መጠላውን ድርጊትና ነገሮች ራሴ ገልጻለሁ። ስለዚህ ቴስቱን ራሴ ነኝ የምጀምረው ማለት ነው። እኔ በሰራሁት መሰረት ደግሞ ተከትላችሁ ሁላችሁም ማለት ነው ኮሜንት ላይ እነዚህን 3 ጥያቄዎች ትመልሳላችሁ ማለት ነው። አንደኛ ጥያቄ መልሴ I like spending time with my friends. I like spending time with my friends. I like spending time with my friends. ከጓደኞቼ ጋር ጊዜ ማሳለፍ እወዳለሁ። ስለዚህ የምወደውን ድርጊት እየገለጽኩኝ ነው። I like ብዬ ነው የጀመርኩት። ሁለተኛ ጥያቄ ደግሞ የማልወደውን ድርጊት ወይም ነገር ነው የምገልጸው። I don't like ብዬ ጀምራለሁ። I don't like crowded places. I don't like crowded places. I don't like crowded places. ሰው የበዛበት ቦታ አይመቸኝም ወይም ደስ አይለኝም። ሰው በጣም የተሰበሰበበት ቦታ ወይም ሰው የሚበዛበት ቦታዎች አይመቹኝም እያልኩ ነው። ስለዚህ የምጠላውን ወይም የማይመቸኝን ነገር መርጫለሁ፣ እሱን የገለጽኩ ነው። ሶስተኛው ደግሞ የምወደውን ነገር ነው የገለጽኩት። my favorite ብዬ ነው የጀመርኩት። my favorite animal is a dog. የምወደው እንስሳ ውሻ ነው እያልኩ ነው። ስለዚህ my favorite animal is a dog. እዚህ ጋር በቀይ ያሉት የማይቀየሩ ንግግሮች ናቸው። በጥቁር ያሉትን ብቻ ነው እናንተ በራሳችሁ የምትቀይሩት ማለት ነው። አሁን በእርግጠኝነት ሁላችሁም እያሰባችሁ ያላችሁት የምወደውን ድርጊት ወይም የምጠላውን ድርጊት በእንግሊዘኛ አላውቀውም እንዴት አድርጌ ልግለጸው እያላችሁ እያሰባችሁ ሊሆን ይችላል። ነገር ግን ለሱ መፍትሄ አዘጋጅቼላችኋለሁ። እዚህ ጋር ድርጊቶች ናቸው ልትወዱ የምትችሏቸው ወይም አብዛኛው ሰው ይወዳል ብዬ ማስበውን ድርጊቶች በእንግሊዘኛም በአማርኛም አስቀምጫለሁ ማለት ነው። ስለዚህ አይ ላይክ ብላችሁ
የምትገልጹትን ድርጊት ከዚህ ውስጥ መምረጥ ትችላላችሁ ማለት ነው በቀላሉ። ስለዚህ ሁሉንም አነብላችኋለሁ። ባነበብኩኝ ቁጥር ትወዳላችሁ ወይም አትወዱት የሚለውን እየወሰናችሁ የምትወዱትን ነገር ስታገኙ ደግሞ ትወስዱታላችሁ ማለት ነው። እሱን ለመጻፍ ወይም ለመናገር ልምምድ ለማድረግ ትወስዱታላችሁ ማለት ነው። ስለዚህ እዚህ ጋር ረዘም ያለ ድርጊቶች አስቀምጫለሁ። ሁሉንም ለመያዝ ወይም ለመሸምደድ አትሞክሩ። እኔ አነብላችኋለሁ። ሳነብላችሁ እናንተ የሚመቻችሁን ነገር ብቻ ለመሸምደድ ወይም ለመያዝ ሞክሩ ማለት ነው። አብዛኛውን ጊዜ ሁሉንም ለመያዝ ስንሞክር ነው አንዱንም ሳንይዝ የምንቀረው። ስለዚህ ሁሉንም እዚህ ጋር ለማወቅ አትሞክሩ። እናንተ የምትወዱትን ነገር ብቻ ስታገኙ እሱን ትሸመድዳላችሁ። ስለዚህ እንጀምር። የመጀመሪያው listening to music listening to music ሙዚቃ ማዳመጥ። ሁለተኛው playing games playing games playing games game መጫወት። ሶስተኛ spending time with family and friends spending time with my family and friends spending time with my family and friends ከቤተሰብና ጓደኛ ጋር ጊዜ ማሳለፍ። አንዱን መምረጥ ከፈለጋችሁ spending time with family ከሆነ ከቤተሰብ ጋር ጊዜ ማሳለፍ፣ spending time with friends ከሆነ ከጓደኞቻችን ጋር ጊዜ ማሳለፍ። ሁለቱንም ከምትወዱ ከሆነ ደግሞ አንድ ላይ እዚህ ጋር እንዳስቀመጥኩት and ብላችሁ አያይዛችሁ መግለጽ ትችላላችሁ። ስለዚህ እኔ የተጠቀምኩት ንግግር ይሄኛውን ነው ማለት ነው። spending time with my friends ብዬ ከጓደኞቼ ጋር ጊዜ ማሳለፍ የሚለውን ተጠቅሜያለሁ ማለት ነው። እንቀጥላውንም watching movies watching movies film ማየት። reading books reading books reading books መጽሐፍ ማንበብ። cooking cooking ምግብ መስራት። እንቀጥል traveling traveling ሀገር መጎብኘት። swimming swimming መዋኘት። working out working out working out ስፖርት መስራት ወይም እንቅስቃሴ ማድረግ። eating out at restaurants eating out at restaurants eating out at restaurants ምግብ ውጪ መብላት ወይም ምግብ ቤት ሄዶ ምግብ መብላት ማለት ነው። ምግብ ቤት መሄድ። hiking hiking ተራራ መውጣት ልክ እንደ ስፖርት ማለት ነው። ወይም ጧት ላይ እንደ መዝናናት እንደ መዝናኛ ማለት ነው። ተራራ መውጣት hiking walking walking መራመድ። ማታ ማታ ሊሆን ይችላል፣ ጧት ሊሆን ይችላል። መንገድ ላይ መራመድ walking painting painting ስዕል መሳል። playing a guitar playing a guitar playing a guitar ጊታር መጫወት። ፒያኖም ከሆነ playing a piano ፒያኖ መጫወት። የተለያዩ የሙዚቃ መሳሪያዎችን ማስገባት ይቻላል። እዚህ ጋር playing a ብሎ መሳሪያው ማስገባት ይቻላል። እሺ፣ ስለዚህ ከነዚህ ውስጥ ቢያንስ አንድ የምትወዱትን ነገር እንደምታገኙ እርግጠኛ ነኝ። እሱንም ያዙት። እሱን ነው I like ብላችሁ የምታስቀምጡት ማለት ነው። ከታች የምትጽፉልኝ እሱን ነው ማለት ነው። የምትጠሉትን ነገሮች ብዬ ያሰብኳቸውን ደግሞ እናያቸው። I don't like ብላችሁ ንግግራችሁን ትጀምራላችሁ። በመቀጠል ከነዚህ አንዱን መምረጥ ነው ማለት ነው። የመጀመሪያው crowded places crowded places
ሰው የበዛበት ቦታ። እኔ የመረጥኩት ይሄንን ነው ማለት ነው። I don't like crowded places። ሁለተኛው dishonest people። dishonest people dishonest people ውሸታም ሰዎች ማለት ነው። I don't like dishonest people ማለት ትችላላችሁ። hot weather የሚሞቅ አየር ማለት ነው። የሚሞቅ የአየር ንብረት። horror movies የሚያስፈራ ፊልም ማለት ነው። የሚያስፈሩ ፊልሞች። ሌላኛው waiting in long lines ተሰልፎ መጠበቅ ማለት ነው። ረጃጅም ሰልፎች ላይ መሰለፍ ማለት ነው። ሰልፍ የሚጠላ ሰው I don't like waiting in long lines ማለት ይችላል። ሌላኛው spicy food የሚያቃጥል ምግብ። የሚያቃጥል ሲባል እዚህ ጋር ትኩስ ሳይሆን ሚጥሚጣ ወይም በርበሬ ያለበት እንደሱ አይነት የሚያቃጥል ነገር ማለት ነው። ስለዚህ ከዚህ ውስጥ አንድ ታገኛላችሁ ብዬ አስባለሁ። እዚህ ውስጥ ካላገኛችሁ ደግሞ ቅድም የገለጽኳቸው ምንወዳቸው ብዬ የገለጽኳቸው ከዛ ውስጥም የምትጠሉት ሊኖር ይችላል። ስለዚህ ከዛ ውስጥም መውሰድ ትችላላችሁ። ስለዚህ ሁለተኛውን ጥያቄ ከዚህ ውስጥ ነው የምትመርጡት ማለት ነው። ሶስተኛውን ጥያቄ እንዴት ትመልሳላችሁ? ከላይ እንደምታዩት ሶስተኛውን የምትመልሱት my favorite ብላችሁ ትጀምራላችሁ። ከዛ ዳሽ is ዳሽ ይላል። ይሄ እዚህ ጋር my favorite is የምትለውን አትቀይሩም። ሁለቱ ዳሾች ላይ የምታስገቡት ምንድነው? my favorite የምወደው ብላችሁ አንድ ትመርጣላችሁ ከዚህ ውስጥ ማለት ነው። ለምሳሌ የምወደው እንስሳ ማለት ከፈለግን animal እንላለን። animal እኔ ተጠቀምኩት ይሄንን ነው። my favorite animal is ብዬ ከእንስሳ ውስጥ አንዱን መረጥኩኝ። dog my favorite animal is dog አልኩኝ። እናንተ ደግሞ ሌላ መምረጥ ትችላላችሁ። ለምሳሌ food my favorite food ካላችሁ food ምንድነው? ምግብ። ሌላኛው drink ካላችሁ መጠጥ፣ የምትወዱት መጠጥ ይሆናል። ሌላኛው ስፖርት ነው በአማርኛም። ሌላኛው color ወይም ቀለም ማለት ነው። song ዘፈን። actor ወይም actress ተዋናይ። actor ካልን ወንድን ለመግለጽ ነው የምንወደው። actor ካልን ወንድ ነው የምንገልጸው ማለት ነው። የምንወደው ደግሞ actress ካልን ሴት ተዋናይ እንገልጻለን። ስለዚህ actor ወይም actress ብላችሁ መጀመር ትችላላችሁ። ሌላኛው movie የምወደው movie my favorite movie ማለት ሁላችሁም እንደምታውቁት ፊልም ማለት ነው። ሌላኛው ደግሞ book my favorite book is ብላችሁ የመጽሐፉን ስም መጥቀስ ማለት ነው። ስለዚህ አሁንም ቀላል ነው። እዚህ ጋር አስቀምጬላችኋለሁ። ከነዚህ ውስጥ አንዱን ትመርጣላችሁ የምትወዱትን ነገር ለመግለጽ። ከዛ በኋላ is ብላችሁ የራሳችሁን ነው የምታስቀምጡት ማለት ነው። my favorite food is ብላችሁ ከምግቦች ትመርጣላችሁ። my favorite color is ብላችሁ ከቀለሞች ትመርጣላችሁ ማለት ነው። ስለዚህ በቀላሉ ሶስተኛውንም ጥያቄ በዚህ ትመልሳላችሁ ማለት ነው። ስለዚህ የሚከብድ ነገር የለም። ሶስቱንም እንድትመልሱ አድርጌ ነው ያቀረብኩላችሁ። ስለዚህ እባካችሁ መልሱ። አሁን ይሄንን ተምራችሁ ሳትለማመዱ ከሚቀር ኮሜንት ላይ የገባችሁ ሶስቱንም ተለማመዱ፣ መልሱ። እናንተ በራሳችሁ የምትወዱትን የምትጠሉትን ነገር ጻፉት። ከዛም ተለማመዱት። ይሄንን ነው ለሰዎች የምትናገሩት፣ ሰዎችም የምትጠይቁት ይሄንን ነው። ስለዚህ ተለማመዱት። በኋላ ላይ ንግግራችሁ ላይ ከሰዎች ጋር ትጠቀሙበታላችሁ በእርግጠኝነት። እኔ ወደ መለስኩት መልስ ልመልሳችሁ። በዚህ መልኩ ሶስቱንም አሁን እየገባችሁ ከታች ትጽፋላችሁ። ልክ ዛሬ እንዳደረኩት ደግሞ ይሄንን ለሚጽፍ ሰው ማለት ነው ስማችሁን ጠራለሁ። ዴይ 4 ቪዲዮ ላይ መጀመሪያው ላይ ስማችሁን ጠርቼ አበረታታችኋለሁ። ስለዚህ ጻፉ። የዴይ 3
ትምህርታችንን እዚህ ጋር እናበቃለን። በተስማማነው መሰረት ደግሞ ብዙዎቻችሁ ሰብስክራይብ እንድታደርጉ ጠብቃለሁ፣ ያላደረጋችሁ ማለት ነው። ሌላው ደግሞ ይሄን ቪዲዮ ላይክ አድርጋችሁ ለብዙ ሰዎች እንዲማሩበት አድርሱ። በዴይ 4 ትምህርት እንገናኛለን። ዴይ 4 ላይ talking about family and friends ነው የምናየው። ስለ ቤተሰቦቻችን፣ ስለ ጓደኞቻችን እንዴት እንደምናወራ እንደ ዛሬው በቀላሉ የሚያስፈልጉንን ብቻ ንግግሮች እናያለን። see you at day 4. bye bye